ሰላም እንዴት ናችሁ? የዮሜል ቲዩብ ተከታታዮች፣ ዛሬ ቆንጆ ምሳ አብረን እንሰራለን። እስከዛ ቻናሉን መጀመሪያ ሰብስክራይብ በማድረግ ይጀምሩ። የደውል ምልክቷን የተጫናችሁ ደግሞ አዳዲስ ምጫናቸው ቪዲዮዎች እንዲደርሳችሁ። እዚህ ጋር የሚያስፈልገን መጀመሪያ ስጋ ነው። ስጋውን በጎድጓዳ ሳህን ገለብጠዋለሁ። ለምጨምረው ነገር እንዲመቸኝ እዚህ ጋር ያረኩት 1 የሻይ ማንኪያ ጨው፣ ግማሽ የሻይ ማንኪያ ኮረሪማ፣ ግማሽ የሻይ ማንኪያ ቁንዶ በርበሬ፣ 1 የሻይ ማንኪያ ሙሉ ነጭ ሽንኩርት፣ 2 የሻይ ማንኪያ ዘይት። እነዚህን ሁሉንም አንድ ላይ በደንብ ደባልቀን እናዋህዳቸዋለን። በደንብ እናሸዋለን። ያስገባቸውን ግብአቶች በደንብ አንድ ላይ ጣዕማቸው ተመሳሳይ እንዲሆን በደንብ ማሸት ማርኔት አደረግን ማለት ነው። እዚህ ጋር ሁሉንም አሽቼ ትንሽ ደቂቃ አቆየዋለሁ ማለት ነው፣ እንዲገናኝ እንዲዋሃድልኝ። እዚህ ጋር ዘይቴን አግልና መጀመሪያ አትክልቶቹን ጠብሳለሁ። ካሮቴን በደንብ ከጠበስኩኝ በኋላ ቀጣይ ደግሞ ብሮኮሊን አለኝ። እሱንም በደንብ ጠብሳለሁ። ከዛ ቀጣይ ደግሞ ቅድም ያሸነውን ስጋ እዚህ ጋር ስጋውን ደግሞ አምጥቼ ሙሉውን አልጠቀመውም፣ የተወሰነውን ለአሁንም ይበቃኛል። እዚህ ጋር እሱንም በደንብ እንጠብሳለን። ከዛ በኋላ እዚች ጋር ደግሞ ትንሽ የዘይት አድርገን እንቁላል ነው ያለኝ። እንቁላል ደግሞ የምትፈልጉትን ያህል እንቁላል 2ም 3ም እንደ ምርጫችሁ ማድረግ ትችላላችሁ። እሱም በደንብ እንፈረፍረውና የተፈረፈረውን ነው የፈለኩት። በደንብ አማስለዋለሁ። እዚህ ጋር ይሄው ስጋችንም አትክልቶቹም ደርሰዋል። ሁሉንም በየጎን ጎን ላይ እናስቀምጣቸዋለን። ያው እንቁላል እንደምታዩት ከጎን እንቁላሌን ካረኩኝ በኋላ ደግሞ አትክልቶቹን ደግሞ ካሮትና ብሮኮሊን ደግሞ ጎን ለጎን አድርጋለሁ። በጣም ነው የሚያምረው። አያችሁት? ለአይን ራሱ ሲያምር ብሉኝ ብሉኝ ነው የሚለው። በጣም ቀላል፣ በጣም ቶሎ የሚሰራ ነገር፣ ቤት ውስጥ ባሉ ነገሮች የሚሰራ ነው። ስጋ ባይኖር 3ቱንም ራሱ ይቻላል። በጣም ነው ደስ የሚሉት። እና እዚች ጋር የምጠቀመው ለትርፍ ጣዕም ከፈለጋችሁ አቮካዶ፣ በጣም ፕሮቲን ስላለው በጣም ደስ የሚል ምግብ ነው። እሱን ደግሞ አድ ማድረግ፣ ይሄ ኤክስትራ ነው ካለ ነው። ማትፈልጉ ከሆነ መተው ትችላላችሁ። እኔ በጣም ስለምወድ ነው። አመሰግናለሁ ለዛሬው። እስከዛ ቻናሌን ሰብስክራይብ እያረጋችሁ፣ ሼር እያረጋችሁ፣ ላይክ እያረጋችሁ ቆዩ። በሌላ የምግብ ስራ እስክንገናኝ ቻው።